ሲቲ አሸንፏል፣ ግን በማሸነፉስ መማር ይሻላል በሚለው ነው እንጂ ታክቲካሊ ራሱ በዳንኤል ፋርክ ተበልጦ ነበር። ምስጋና ለፊል ፎደን 2 ግቦች በአንደኛውና በ91ኛው ደቂቃ በተቆጠሩ ግቦች አሸንፎ መውጣት ችሏል። ሃላንድ አሁንም 100ኛ ግቡን ተጠምቷል። ፔፕ ግን ከዚህ በላይ ማሰብ አለበት። ይመቻችሁ። ፎር ላይክ ሼር ማድረግ አይረሳ። እርግጥ ነው የአራዳ ልጆች ዋናው 3 ነጥብ ነው፣ ምንም ጥያቄ የለውም። ያንንም ማንቸስተር ሲቲ ባለቀ ሰዓትም ቢሆን አስቆጥሮ 3 ነጥቧን አግኝቷታል። ነገር ግን ከባየር ሊቨርኩሰን ጋር ያጋጠመውን ተመልክተናል። አሁን ደግሞ ከሊድስ ጋር በሜዳው ተጫውቶ ማንቸስተር ሲቲ እጅግ በጣም ተቸግሮ ነው ያሸነፈው። ይሄ ደግሞ ፔፕ ጋርዲዮላ አንድ ግራ የገባቸው የሆነ ቀመር አለ። ያራዳ ልጅ ማለት በሆነ መንገድ ሊስተካከል ያልቻለ አንድ ነገር አለ። ግልጽ ነው የሮድሪ እንደ ልቡ አለመሆን ጉዳት፣ እንዲሁም ደግሞ የኬቪን ደብሮይኔ መውጣት በሚገርም ሁኔታ በደንብ በጉልህ ሚና የመጡት ተጫዋቾች መክፈት ያንን ነገር መሸፈን አልቻሉ። ያ ይታያል። ከዛ ውጭ ግን እንዲህ እንደ ስብዕና ደግሞ እንዳለው ግርማ ሞገስ ፔፕ ጋርዲዮላ ማለት ነው ያራድሎች የሆነ ነገር ሹክ ያለው ይመስላል። ጠፍቷል። የሚጠበቀውን ጋርዲዮላ አይደለም እያየን ያለ ነው። ሃላንድ ከቆመ ምን ያህል እንደሚቸገር እያያችሁ ነው። በቃ ሃላንድ ከጠፋ ሜዳ ውስጥ ከተያዘ በቃ ሲቲ በብዙ ነው የሚቸገረው። የፎደን አሁን በቃ አሪፍ እየሆነ መምጣት ነው እንጂ በጣም ችግር አለ። በዚህም ሆነ በዛ ወደ 4 ነጥብ አጥብቦታል። ነገ አርሰናል እስኪጫወት ድረስ ማለት ነው ወደ 2ኛ መጥቷል ማንቸስተር ሲቲ። ነገር ግን ጋርዲዮላ እዚህ ነገር ላይ በጽናት መስራት አለበት ብዬ አስባለሁ። ሐሳብ አስተያየታችሁን ኮሜንት ላይ ሼር፣ ኮፒ ሊንክ፣ የፕላስ ምልክቷ እናንተ ነች። ማንቸስተር ሲቲ ተሸንፏል ብለህ ቪዲዮ ለመስራት የተዘጋጀው ሰውዬ እግር መብላት ትችላለን። ምንም ልል አልችልም። መድሃኒ ዓለም የሁሉ ሲቲ ላይ ቋጥራል። ያው መቤቴን አሁን ከስራ ያገባው ነውና ያው ሰፈር ነኝና አረ ደስ ብሎኛል። አቤት ፊል ፎደን እግርን በባረከው። ሼር ኮፒ ሊንክ አድርጎና ለዛ ቋጣሪው አድርሱ። ነገ ደግሞ ወንድም ጥላቼ የላን ያረግልን ወይ አቻ ቢወጡ ሰላም ይሆን ነበር። ብቻ ሲቲ ፎሬቨር አባብሊ ምን አገባኝ ስለሌላው። ለቋጣሪ ማይመች ብለው እግዚአብሔር ለቋጣሪ ማይመች ይሄ ነው ሲቲ ከማን ሲቲ ለቋጣሪ ማይመች ብለው ነው እንደዚህ እግዚአብሔር ማን ነው ሲቲ ከማን ሲቲ ዝንስ ይሄ ነው ሲቲ ማለት እሺ ያሸንፈናል ምናምን ብዬ ልደሰት አይደለም የመጣሁት። እድሜ ለፎደን እያችን እግዚአብሔር እድሜ ለስታር ቦያችን። ሳካ ትላል ደግሞ ሳካ እንደዚህ 90 ላይ ይደርስላል። ሳካ ዋንጫ ያበላል። ፊል ፎደን እኮ ይኸውልህ 22 23 24 ላይ ተሸክሞ ነው ዋንጫ ያበላል። እስቲ አርሰናል ሳካና ፎደን ከማወዳደር በፊት ሳካ ዋንጫ ያብላ። ቀለዱብን ተከላካዮቻችን። ዛሬ ደግሞ አረ ማቲያስ ኑኔዝ፣ አረ ግቫርዲዮል፣ አረ በስማ ማቲያስ ኑ እሺ ግቫርዲዮልስ ታክል ገብቶ ኳስ ለማውጣት ሲል ነው ፔናልቲ ኮንሲድ ያደረገው። ማቲያስ ኑኔዝ ምን አይነት ድድብና ነው! ለካልቨርት-ሉዊን ፓስ ያደርግለታል ዞሮ ወደዛ እንደማውጣት ካጠገቡ እያለ ቆሞ በዚህ በኩል ለማውጣት ይሞክራል። ከዛ እዛው ዶናሩማ ላይ ጎል አስገባበት። ፔናልቲውን ራሱ እኮ ዶናሩማ መልሶታል። በቃ እዛው ደገመው፣ ተፋውና ዶናሩማ ደገመው። እኔ 4-0 ምናምን ስጠብቅ ጭራሽ 3-2 ተጨንቀን እግዚአብሔርን እድሜ ለፎደን 90ኛ ላይ ያወጣል። ሌላኛው በርናርዶ ሲልቫን አረ ፔፕ እመን በቃ ምንድነው በቃው አቃለው። ለመጀመሪያው ጎል የሚገርም ፓስ ነው ያደረገው ከአሲስቱ በፊት ማለት ነው። ቢልድ አፕ ላይ በጣም ተሳትፏል። ግን በቃ ቸርኪን አየው አይደለ ገብቶ ለፎደን አሲስት አደረገለት። በቃ ለምንድን ነው ቸርኪን የምታስቀምጠው ፔፕ? በስማ አሁን ከሊስ እንደዚህ መጨነቅ ነበረብን? በጣም ማርያምን ደብሮኛል። ለማንኛውም ማሸነፋችን ደግሞ ደስ ብሎኛል። ነገ ደግሞ አርሰዬ ላይ ይቋጠራል። ቼልሲ እንዲያሸንፍ ነው ለሚቋጠረው። ይብለጠን ችግር የለም። 3ኛ እንቀመጥ። ቼላው የትም አይደርስም። አርሰናልን ብቻ ያስጠልልን። እሺ ጋይስ ትንሽ እናወራበት ስለ ጨዋታውና ጋርዲዮላ ምን ሆነ ነው ምን ነክቶክ ነው ማለት ዲካራክተር ለጎል ጨዋታውን ገለኸው በቃ እኮ ጨርሰው ነበር እኮ ከአረፍት በኋላ 2 ጎል ያከታትሉባል። እንዴት ሆኖ ነው ሁሉ ጎል የሚገባበት? የዶናሩማ መረብ በቃ 2 ጎል ለመደ ማለት ነው እንደዚሁ እንዴ? ሳክሪፋይስ ነው እንዴ? ይገባል ለጎል ብቻ ከኒውካስትል ጀምሮ ለጎል እየገባብን ያለው የግድኛ ለማጀን 3 ጎል ብቻ ነው የግድ ጋራንታችን ማለት ነው እኮ። ምንድነው እየተፈጠረብን ያለው? አወያን ሆማን በቃ ስትት ነው እንዴ? ሁሉም ነው እንዴ የመጣው ነገር ነው የሚገባብን? 2 ጎል እንዴት ይገባብናል? ሊትሴኒያን አደገኛ ክለብ ነው እንዴ ጋይስ? ያላቆም በዘርና እንዴ ምንድነው እኛ ላይ ሲሆን ብቻ ነው ምንድነው ታክቲኩ ጋይስ? እስቲ ጨዋታውን ያያችሁ ሰዎች ንገሩኝ። እኔ ምንም አላየሁትም ጨዋታውንና ገና ሃይላይት ነው የማየው። ምን አይነት ምን
የምሬ ወያላ አንገቱ ስር ተጠግተን የልብ ምቱን ማዳመጥ ባለብን ሰዓት እንደዚህ አይነት ቀልድ ፈጣሪ ነው ያወጣ ዛሬ አውጥቶናል። እንዳይደገም ሁለተኛ ግን እንደዚህ አይነት ስህተት እንዳይደገም የመጨረሻ እንዳይደገም ነው ማለት የምሬ ነው። ሲቲፋን በደንብ ኮፒ ሊንክ ሪፖስት አድርጉት፣ ቪዲዮውን ላይክ አድርጉት። ይመቻችሁ። መልካም ምሽት። ፒስ። ሁሉም ቢተባበር ወያላ ይሸነፍ ነበር። ቢቋጥር በትብብር ሁሉም በአንድነት ቢቋጥር በደንብ አድርጎ ለወያላው ሽንፈት ዛሬ በይፋ ፈላው የቋጠሩን ጀማ ተቀላቅሏል። በቃ አሁን በዚህ ፈላው አለ፣ በዚህ አሮጊቷ አለች፣ ጋቢናችን አለ፣ ፊሉ ቃኔ ቋጠሩን እሾፍራለን። ወያላውን ዘብጥያ ነው የምንወርደው፣ እንጦሮጦስ ነው የምንልከው። የተጫዋቾች ነገር እንዲህ ነው የምናሸንፈው። አላማችን ወያላ እንዲሸነፍ ነው። በርታ ጀማው።